أعوذ بالله من الشيطان الرجيم. قال الله تعالى: وراودته التي هو في بيتها يوسف عليه السلام አባበለችው التي هو في بيتها ያቺ ሴት እሱ በቤቷ ይኖርባት ሆነችው ሴት አባበለችው ጸያፍን ተግባር ለመፈጸም ዝሙትን عن نفسي ከራሱ አባበለችው ወደ ዝሙት ገፋፋችው وغلقت الابواب በሮችንም የከረቸመች ስትሆን ቤት ውስጥ ካስገባች በኋላ ወደ 7 የሚሆኑ በሮች አሉ እነዛን በአጠቃላይ ዘግታ ተዘጋጅታ ተቆነጃጅታ እሱን አባበለችው ለመነችው وقالت በቃልም ደረጃ አለችው ለዩሱፍ አለይሂ ሰላም هيت لك اقبل تعالى الي ና ወደኔ ብላ ጋበዘችው ማለት ነው ግብዣው በቃልም በተግባርም ነው በተግባር በጣም ተቆነጃጅታለች በቃል ደረጃ ደግሞ ና ብላ ጠራችው ዩሱፍን አለይሂ ሰላም ከእይታ በተሰወሩበት መልኩ በሮች በአጠቃላይ በተዘጉበት መልኩ ምንም ታዛቢ በሌለበት ቦታ በዚህ መልኩ አባበለችው አላህ قال ዩሱፍ አለይሂ ሰላም በዚህ ጊዜ አለ معاذ الله በአላህ ተጠበቃለሁ ይህን ጸያፍ ተግባር ከመስራት አላህ Subhanahu Wa Ta'ala ነው ከዚህ ጸያፍ ተግባር የሚጠብቀኝና የሚያድነኝ ብሎ ወደ አላህ ተጠጋ ኢነሁ እርሱኮ ይሄ ያንቺ ባለቤት ባልሽ ረቢ የኔ ተንከባካቢና አለቃዬ ነው ያው ባለ ብለው ዩሱፍ አለይሂ ሰላም መሸጣቸው ይታወቃልና እሱ የኔ አለቃዬ ነው አህሰነ መትዋዬ የኔን መኖሪያዬን ያሳመረ የሆነ አለቃዬ ነው ምክንያቱም ለባለቤቱ ዩሱፍን አለይሂ ሰላም ገዝቶ ይዞ ከመጣ በኋላ አክሪሚ መትዋ ብሎ ትእዛዝ አስተላልፏል የዚህን ልጅ መቀመጫ አክብሪ ተንከባከቢ እንደማንኛውም ተራባሪያ እንዳታይ ብሎ ባደራ መልኩ ለሷ ተናግሯል በዚህ መልኩ እኔን የተንከባከበኝን አለቃዬን እኔ አልከዳው በሱ ባለቤት ላይ ይህን ጸያፍ ተግባር አልፈጽምም ብለው መልስ ሰጡ ወይም ኢነሁ ረቢ አህሰነ መስዋይ እሱ እኮ ጌታዬ ነው ማን አላህ Subhanahu Wa Ta'ala የኔን መኖሪያዬን ያሳመረልኝ የሆነ ጌታዬ ነው አላህ ስለዚህ በመንግስት ቤት ተንከባክቦኝ እንዲኖር ያደረገኝን አላህ እሱ የከለከለውን ዚና ጸያፍ ተግባር አልሰራም ይሄም አላህን ኺያና ማድረግ ስለሆነ ኢነሁ ነገሩ ላ ይፍሊሑ ዛሊሙን ግፈኛዎች አይዲኑም በዚህ መልኩ ወንጀል መፈጸም ግፍን መፈጸም ነው ግፍን የፈጸሙ ሰዎች ደግሞ መጨረሻቸው አያምርም ብለው መልስ ሰጥቷት ለሴትየዋ ማለት ነው ወለቀድ ሀመት ቢህ በእርግጥ እኮ እርሷ በዩሱፍ አሰበች ዝሙትን አሰበች ጸያፍ ተግባርን መስራት ቢዐዝሚ ወስናለች እሷ እንደሷ ምክንያቱም ሁሉንም ነገር አድርጋለች ተዘጋጅታለች ወሀመ ቢሃ ዩሱፍም አለይሂ ሰላም በሷ አሰበ ተፈጥሯዊ የሆነ ስሜት ማንኛውም ሰው ሴቶች ተቆነጃጅተው በሚያይበት ጊዜ የሚሰማው ስሜት እሳቸውን ተሰምቷቸዋል ምክንያቱም ይሄ ተፈጥሯዊ ነው ይሄ የማይሰማው ወንድ ሊሆን አይችልም እንደው ስለዚህ ወንጀልነት የለውምና ይሄ በዚህ መልኩ እሳቸውም ቀልባቸው ላይ ያ ነገር ትዝ ብሏቸዋል ወላኪን ለመስራት አልወሰኑም ራሳቸውን እየታገሉ ነው ለውላ አራአ ቡርሃን ረቢ የጌታውን ማስረጃ ዩሱፍ አለይሂ ሰላም ባያይ ኑሮ ለኻለጠሃ ይላል ያው እሷ ጋር ይገናኝ ነበር አላህ Subhanahu Wa Ta'ala ማስረጃ አሳየውና ከዛ ተግባር እንዲመለስ አድርጎታል ማለት ነው ቡርሃኑ ምንድነው እንመጣበታለን ከذلك በዚህ መልኩ አላህ Subhanahu Wa Ta'ala ቡርሃኑን እንዳሳየው ሁሉ ሊነስሪፈ عنه السوء ቀልቡን እኮ አጸናንለት ጸያፍን ነገር ለሱ ለመመለስ ወልፈሕሻ እንደዚሁም ዝሙትን ለመመለስ ልቡን አጽንተነዋል ዩሱፍ አለይሂ ሰላም ኢነሁ ዩሱፍ من عبادنا المخلصين ምርጥ ከሆኑት ባሮቻችን ነው አለ አላህ Subhanahu Wa Ta'ala ምርጥ መሆናቸውን መሰከረላቸው ወይ من عبادنا المخلصين ከሆነ ስራቸውን ለአላህ ብለው ከሚሰሩት ባሮች ነው አለ አላህ واستبق الباب ወደ በሩቆ ተሽቀዳደሙ እንግዲህ ዩሱፍና ሴትየዋ ነገሩ ሳይሳካ ሲቀር ዩሱፍ አለይሂ ሰላም ከሷ አምልጠው ሲሸሹ አልባብ የሚለው ቅድም ወገለቀት الابواب ብሏል እዚህ ጋር አልባብ ነው ያለው የመጨረሻው በር ነው ሁሉንም የከፈቱ ከወጡ በኋላ መጨረሻ ላይ ያለው በር ላይ ልደርስባቸው ነው ከኋላ እየተከተለች በሩን ተሽቀዳደሙ وقدت قميصا የዩሱፍ አለይሂ ሰላም ቀሚስ የለበሱትን ቀሚስ ቀደደች ምን ድቡሪን ከኋላ በኩል ቀደደች ማለት ከኋላ ልብሱን ይዛ ወደ ኋላ ስትጎትት ከኋላ በኩል ልብሱ ተቀደደባቸው ሲታገሉ በዚህ መልኩ እያሉ ወአልፈያ አገኙ ዩሱፍና ሴትየዋ ለደልባቢ በሩ ዘንድ ሰይደሃ ለደልባብ የሷን ባል በሩ ዘንድ ያገኙት ማለት ነው በሩ መጨረሻው በር ላይ እሳቸው ሊወጡ እሷ ልትመልስ እየታገሉ ባለበት ሰውየው ደግሞ ከፍቶ ግብት ሊል ነው ባሏ ማለት ነው በዚህ ጊዜ በጣም ሴትየዋ ፈጣነችና የነበረውን ሂደት ቀይራ
ዩሱፍን አሳዳጅ እሷ እንደምትሳደድ ሆና ለሱ ልታቀርብ ነው። ቃለት ብላለች ወዲያው በፍጥነት ሰውየውን ስታየው ማለት ማ ጀዛኡ መን አራደ ቢአህሊከ ሱአን አለች። በአንተ ባለቤት ዝሙትን እያሰበ ሰው ምንድነው ዋጋው የሚሆነው አለች። በባለቤት ላይ ዚና መስራት የፈለገ ሰው የእሱ ቅጣት ምንድነው የሚሆነው አለችና እሱ የሆነ ውሳኔ እንዳይወስን ዩሱፍን በጣም ስለምትወዳቸው ውሳኔውን ደግሞ ቀለል ያለ ውሳኔ በራሷ እዛው ልትወስን ነው። ኢላ አዩስጀን እስር ቤት ቢገባ እንጂ አው አዳቡን አሊም ወይም አሳማሚ ቅጣት ቢቀጣ እንጂ የተወሰነ ሊገረፍ ወይም ሊታሰር አይ መገደል አለበት የሚል አስቀድሞ ውሳኔ እሱ እንዳይወስን ዩሱፍን ማጣት ስለማትፈልግ ቢታሰር እንጂ ወይም አሳማሚ ቅጣት ቢቀጣ እንጂ ሌላ ቅጣቱ ምን ይሆናል ብላ ተናገረች። በዚህ ጊዜ ዩሱፍ አለይሂ ሰላም ሐቁን ነገር ሊናገሩ ነው። ቃለ ዩሱፍ አሉ ሂ ራወደትኒ አን ነፍሲ እሷ ራሷ ከነፍሴ አባብ ላይ ነው ዝሙት ስራብኝ ብላ እሷ ናት ያስገደደችኝ እንጂ እኔ በፍጹም ይሄን ነገር በእሷ ላይ ማድረግ አልፈለግኩም ብለው ሐቁን ነገር ተናገሩ። በዚህ ጊዜ እንግዲህ ምስክር ትይንታ ሁለታቸው ናቸው ያሉት። በሮች ተዘግተዋል። አላህ ሱብሓነሁ ወተዓላ ብቻ ነው የሚያያቸው። ስለዚህ ምስክር ስለሌለ አይ እኔ አልፈለግኩም እሱ ነው ብላ አጥብቃ ልትከራከር ስለምትችል አላህ ሱብሓነሁ ወተዓላ ለዩሱፍ የሚመሰክር ምስክርን ደግሞ አዘጋጀ። ወሸሂደ ሻሂዱን መስካሪ መሰከረ ሚን አህሊሃ ከሷው ቤተሰብ ሌላ አካል መጥቶ ቢመሰክርም አይ ይሄ ለሱ ወግኖ ነው ብላ ልትከራከር ስለምትችል ከራሷ ቤተሰቦች ያልታሰበ ሕፃን ልጅ ጉዳዩን ሊገልጸው ነው። ምን አለ ይሄ ምስክር? ገና ሕፃን ልጅ ነው፣ መናገር እድሜ ያልደረሰ ነው። ኢንካነ ቀሚሱ ቁደ ሚን ቁቡል አለ ምስክርነቱን ሲመሰክር የዩሱፍ ቀሚስ ተቀዶ ከሆነ ሚን ቁቡሊን ከፊት ለፊት ከሆነ የተቀደደው ቀሚሱ ፈሰደቀት እሷ እውነትን ተናግራለች። ያው ዩሱፍ ነው እያሳደደ የነበረው ፈላጊው እሱ ነው። ፈሰደቀት ወሁ ሚነል ካዚቢን ዩሱፍ ከውሸታሞች ነው እሷ እውነተኛ ናት ብሎ ተናገረ። ምክንያቱም ከፊት ለፊት ከሆነ የተቀደደው ዩሱፍ ወደ እሷ ለመሄድ ሲታገል እሷ ስትገፈትር ከፊት ለፊት ተቀዶ ሊሆን ስለሚችል ጥፋተኛው ዩሱፍ ሊሆን ይችላል አለ። አስቀደመና ከዩሱፍ ጀመራል። ወኢን ካነ ቀሚሱሁ የዩሱፍ ቀሚስ ከሆነ ቁደ ሚን ዱቡር ከኋላ በኩል ከሆነ የተቀደደው ፈከደበት እሷ ውሸትን ተናግራለች። ወሁ ሚነ ሷዲቂን ዩሱፍ ዓለይሂ ሰላም ከእውነተኛዎች ነው የሚለውን አስቀመጠ ማለት ነው። ሲመሰክር እነዚህ ሁለት ነገሮችን አስቀመጠ። የተቀደደው ልብሱ ይታይና ከፊት ለፊት ከሆነ እውነተኛ እሷ ነች፣ ከኋላ በኩል ከሆነ የተቀደደው ውሸታማ እሷ ናት። ዩሱፍ እውነቱን ነው አልፈለጋትም፣ እሷ ናት እያሳደደችው ከኋላ ተከትላ ስትታገል ልብሱን የቀደደችው ብሎ ተናገረ ምስክሩ። ከዛ በኋላ ቀሚሱ ሊታይ ነው። ፈለማ ረአ ቀሚሳ የዩሱፍን ቀሚስ ባየ ጊዜ ቁደ ሚን ዱቡር ከኋላ በኩል ነው የተቀደደው፣ በጣም ነው የተቀደደው እስከሚወርቅ ድረስ ይላሉ የተቀደደው። ቃለ በዚህ ጊዜ አለ ቀሚሱን አየና ማን የእሷ ባለቤት ሲያየው ምስክሩ በዛ መልኩ አስቀምጧል። ቀሚሱ ይታይ ተባለ። ሲታይ ከኋላ በኩል ቀሚሱ ተቀዷል። የለም ቃለ አለ ኢነሁ ሚን ከይዲኩና አላት ይሄ ንግግር ይህ ቅንብር ከእናንተ ሴራ ጭምር ነው አላት። ይሄ ራስሽ አቀናብረሽ የምትናገሪው እንጂ ነገሩ ዩሱፍ አይደለም የፈለገው የሚለው ነገር ገባው ባልየው ማለት ነው። ኢነ ከይደኩነ የእናንተ እኮ ሴራ ተንኮል የሴቶች በአጠቃላይ ዐዚም በጣም ከባድ ነው። በወንዶች አንጻር ሲታይ በተንኮል ያው እነሱ ይበልጣሉ። በተለይም ዝሙትን በማመቻቸት ረገድ እነሱ ጠንካራ የሆነ ሂደት ስላላቸው ማለት ነው። ከዛ በኋላ እንግዲህ የራሱ ባለቤት ጥፋተኛ መሆኗን ካረጋገጠ ካወቀ በኋላ ዩሱፍን መለመን ይጀምራል። ምክንያቱም እሱ መንግስት ነው። የእሱ ባለቤት ይህን ነገር አደረገች ተብሎ በከተማ ላይ ቢወራ እሱ ጭምር ስለሚነወር ዩሱፍን ምን አላቸው? ዩሱፉ ያ ዩሱፉ አንተ ዩሱፍ ወይ ማለት ነው አዕሪድ አን ሃዛ ከዚህ ነገር እባክህ ተው፣ አሳልፈህ ለሌላ ሰው ይሄን ነገር እንዳታወራ፣ እሷ የሰራችውን ስራ እባክህ ሚስጥሩን ደብቅልን ብሎ ዩሱፍን ዓለይሂ ሰላም ለመናቸው። ወስተግፊሪ ሊዘንቢኪ ወደ እሷ ደግሞ ዞር አለና ወደ ባለቤቱ ለጥፋትሽ ለወንጀልሽ ምህረት ጠይቂ፣ አንቺ ጥፋተኛ ነሽ። አሁን ምስክሩ በመሰከረው መሰረት ጥፋተኛ አንቺ መሆንሽን ስላወቅ ስለዚህ እስቲግፋር አድርጊ፣ ምህረት ጠይቂ። በዚህ መልኩ አንደኛ እሱን መፈለግሽ፣ ሁለተኛ ውሸት በዚህ መልኩ መቅጠፍሽ ይሄ ትልቅ ስህተት ነው። ኢነኪ አንቺ ኩንቲ ሚነል ኻጢኢን ስህተትን ከፈጸሙት ሰዎች ነሽና ለስህተትሽ ለወንጀልሽ ምህረትን ጠይቂ አለ። ዩሱፍ ዓለይሂ ሰላም እንግዲህ አላህ ሱብሓነሁ ወተዓላ በብዙ ነገሮች ፈትኗቸዋል። አንደኛ ወንድሞቻቸው እሳቸውን በመሐሰድ ምክንያት ከአባታቸው አባብለው ወስደው ጉድጓድ ውስጥ እንደጣሏቸው ባለፈው አይተናል። ይሄ ትልቅ ፈተና ነው። ከዚህ ፈተና ደግሞ የበለጠ ፈተና ደግሞ ሊገጥማቸው ነው። እድሜያቸው ትልቅ ከሆነ በኋላ ከ30 ውስጥ ከደረሱ በኋላ እንዲህ አይነት የዝሙት ፈተና ገጠማቸው። ይሄኛው ከዛኛው ከባድ ነው ይላሉ።
ለምንድን ነው ከባድነቱ ከተባለ ያኛው አለውድ በግድ ያው ሶብር አድርገዋል። በግዴታ እጃቸውን ይዘው አስረው ልብሳቸውን አውጥተው ጉድጓድ ውስጥ ጥለዋቸዋል። ከሰው ውጭ ምንም አማራጭ የላቸውም። በዛ ጊዜ መከላከል አይችሉም ማለት ነው። እዚህ ጋር ግን ሴትየዋ ዝሙት ለመስራት ሁሉንም ነገር አመቻችታለች። አንደኛ ምንም ታዛቢ ሰው የለም፣ በሮች ሁሉ ተዘግተዋል፣ ገለልተኛ ቦታ ነው ያሉት። እሷ ደግሞ በምትችለው ያክል ተቆነጃጅታ መታለች። ይሄ ሁሉ ለዝሙት ይገፋፋል። ዝሙት ከመስራት ደግሞ የሚከለክል ምንም ነገር የለም። አላህን መፍራት ብቻ ነው የከለከላቸው እንጂ ማለት ነው። ስለዚህ በዛ ሰዓት ነፍስያቸውን አሸንፈው ይሄን ነገር አላደርገውም ብለው እያመለጡ ባለበት ይሄ ነገር የተፈጠረውና هذه المهنة أعظم من ذاك ላሉ ከዛኛው ፈተና ይሄኛው ፈተና በጣም ከባድ ነው። ሶብር በጣም ስለሚያስፈልገው ማለት ነው። ወራወደته التي هو في بيتها ሙራወዳ ብሎ ማለት ማባበል፣ ባክብሎ ማባበል፣ ደግሞ ደጋግሞ ነገሮች ተደጋጋሚ እንደሆኑ ይጠቁማል ይላል። ይሄ ራወደته የሚለው ያው በዚህ ቀን በዚህ መልኩ በሮች ተዘጋግተው እንደዚህ ተደረጉ እንጂ ከዛ በፊት እንዲሆን እሷ ዩሱፍን ተባበላለች፣ ትፈልጋቸዋለች። يخبر تبارك وتعالى عن امرأة العزيز التي كان يوسف في بيتها بمصر التي هو في بيتها ያቺ ሴት ዩሱፍ በቤቷ ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች ሰላም ይስጥልን። ባናን ኮዳችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቁርአን ተፍሲር እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።